የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ትዕዛዝ ተላልፏል በሚል የተሰራጨው መረጃ ፍጹም ሐሰት ነው ሲል የትግራይ ክልል ጊዜያዊ አስተዳደር አስታወቀ። በሌተናንት ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር በፕሬዝዳንቱ ጽህፈት ቤት የፌስቡክ ገጽ ላይ ዛሬ ቅዳሜ የካቲት 14 2018 ባወጣው መረጃ ከሰሞኑ በተለያዩ ማህበራዊ ሚዲያዎች የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባ ትዕዛዝ እንዳስተላለፈና የትግራይ ጊዜያዊ አስተዳደር ደግሞ በቀድሞ የሰሜን እዝ ካምፖች እንዲሰፍር እንደተስማማ ተደርጎ በተለያዩ መንገዶች እየተሰራጨ ነው ብሏል። የሚሰራጩት መረጃዎች ፍጹም ሐሰት ናቸው ያለው ጊዜያዊ አስተዳደሩ ይህ አይነቱ መረጃ ወደ ህብረተሰቡ የተሰራጨበት ስልት ምንጩም ሆነ ሊያሳካው የፈለገው ግብ ግልጽ ነው ብሏል። በመጨረሻም እየተሰራጨ ያለው መረጃ ፍጹም ሐሰት ነው ሲል ገልጿል። የፕሬዝዳንቱ ጽህፈት ቤት ይህንን መግለጫ ያወጣው በፌዴራል መንግስትና በትግራይ ኃይሎች መካከል የተፈጠረው ውጥረት ወደ ግጭት ሊገባ ይችላል የሚል ስጋት በተፈጠረበት ሁኔታ ውስጥ ነው። ባለፈው ጥር ወር 2018 የፌዴራልና የትግራይ ኃይሎች ክልሉን ከአማራ እንዲሁም አፋር ክልሎች ጋር በሚያዋስኑ ስፍራዎች ግጭት ውስጥ ገብተው እንደነበር ይታወሳል። በዚያው ሰሞን አንድ ሰው የተገደለባቸው የድሮን ጥቃቶች በተለያዩ የትግራይ ክልል ከተሞች እንደተፈጸሙ ተገልጿል። እነዚህን ጥቃቶች በተመለከተ እስካሁን ድረስ በፌዴራል መንግስት በኩል የተሰጠ ይፋዊ አስተያየት የለም። ጥቅምት 2013 ዓ.ም ተጀምሮ ለ2 ዓመታት የዘለቀው የሰሜን ኢትዮጵያ ጦርነት በአፍሪካ ህብረት አደራዳሪነት በደቡብ አፍሪካ ፕሪቶሪያ ከተማ በፌዴራል መንግስትና ትግራይ ኃይሎች መካከል የሰላም ስምምነት ከተፈረመ በኋላ ጦርነቱ መቆሙ ይታወሳል። እነዚህ ተፋላሚ ኃይሎች ከ3 ዓመታት በኋላ ዳግም ወደ ጦርነት የመግባት ስጋት ውስጥ የገቡ ሲሆን የፌዴራል መንግስት ወታደሮችንና ሌሎች ተያያዥ ሎጂስቲኮችን ከሌሎች የሀገሪቱ አካባቢዎች ወደ ትግራይ ክልል አዋሳኝ አካባቢዎች በማጓጓዝ ላይ መሆኑ ይገለጻል። ከኤርትራ ጋር ትብብር በማድረግ ለዳግም ጦርነት እየተዘጋጀ እንደሆነ በፌዴራል መንግስት ስሙ የሚነሳው ህወሓትም ወደ አማራ ክልል አዋሳኝ አካባቢዎች ተዋጊዎቹንና ጦር መሳሪያዎቹን በማጓጓዝ ላይ መሆኑንና ስጋት ውስጥ መውደቃቸውን ነዋሪዎች ለኢትዮጵያ ኢንሳይደር ተናግረዋል። ይህ በዚህ እንዳለም የዓለም ጤና ድርጅት ዳይሬክተር ዶክተር ቴዎድሮስ አድሃኖም በሰሜን ኢትዮጵያ የተካረረው የጦርነት ስጋት እንዲቆም ጠይቀዋል። ዶክተር ቴዎድሮስ በፌስቡክ ገጻቸው ባሰፈሩት ጽሑፍ ጦርነት ትርፉ ሞት ነው፣ ጥፋት፣ መፈናቀልና ረሃብ ብቻ ነው። ፖለቲካዊ መፍትሄዎች ሁሌም አሉ። እውነተኛ ጀግኖች ሰላምን ይመርጣሉ። ለሰላም እድል እንስጥ ብለዋል። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት ባካሄደው የግማሽ ቢሊዮን ዶላር ልዩ የውጭ ምንዛሪ ሽያጭ ጨረታ $1 በ153 ብር ከ25 መሸጡን ይፋ አድርጓል። በዚህ $500 ሚሊዮን በቀረበበት ጨረታ ላይ 30 ባንኮች የተሳተፉ ሲሆን በዚህም ለ$1 የተሰጠው ከፍተኛ ዋጋ 154 ብር፣ ዝቅተኛው ደግሞ 152 ብር ከ01 መሆኑን ባንኩ አስታውቋል። በዚህ ጨረታ ላይ የተሳተፉና ፍላጎት ያሳዩ 30 ባንኮች ሁሉም ዶላር ማግኘት የቻሉ ሲሆን ፍላጎታቸውም ለጨረታ ከቀረበው የዶላር መጠን በ44.71 ሚሊዮን ዶላር ያነሰ ሆኗል። ብሔራዊ ባንክ ባለፈው ጥር 19 2018 በተመሳሳይ ሁኔታ አውጥቶት በነበረው የግማሽ ቢሊዮን ዶላር ልዩ የውጭ ምንዛሪ ሽያጭ ጨረታ የንግድ ባንኮች ከፍተኛ ፍላጎት አሳይተው እንደነበር የሚታወስ ነው። በዚህ ጨረታ 31 ባንኮች የተሳተፉ ሲሆን የዶላር ፍላጎቱም ከአቅርቦቱ በ92.3 ሚሊዮን ዶላር ብልጫ ነበረው። በወቅቱ ለ$1 የቀረበው ከፍተኛ ተመን 154 ብር ከ99 ሲሆን ዝቅተኛው ደግሞ 153 ብር ከ50 መሆኑን ባንኩ ባወጣው መግለጫ አስታውቆ ነበር። ብሔራዊ ባንክ ከ3 ቀናት በፊት ባካሄደው 18ኛ ዙር መደበኛ ጨረታ ለ$1 በቀረቡት ከፍተኛና ዝቅተኛ ተመኖች መካከል ያለው ልዩነት እጅግ የጠበበ ሆኗል። $70 ሚሊዮን በቀረበበት በዚህ ዙር የጨረታ የተሰጠው ከፍተኛ ዋጋ 155 ብር ከ12 ሲሆን ዝቅተኛው ደግሞ 155 ብር ከ10 ሆኗል።
በዚህ ጨረታ ላይ የተሳተፉ 31 ባንኮች ያሳዩት የውጭ ምንዛሬ ፍላጎት ብሔራዊ ባንክ ካቀረበው ከእጥፍ በላይ የላቀ ሆኖ ተመዝግቧል። ከቅርብ ጊዜያት ወዲህ በሚካሄዱት የብሔራዊ ባንክ ጨረታዎች የባንኮች የውጭ ምንዛሬ ፍላጎት ከአቅርቦቱ በከፍተኛ ሁኔታ መብለጥ እያሳየ ይገኛል። የባንኮች ፍላጎት በ75.31 ሚሊዮን ዶላር ብልጫ ባሳየበት በማክሰኞ ጨረታ ዶላር ማግኘት የቻሉት 21 ብቻ ናቸው። ብሔራዊ ባንክ በየ2 ሳምንት ልዩነት መደበኛና ተከታታይ የውጭ ምንዛሬ ሽያጭ ጨረታ ማካሄድ የጀመረው ከመጋቢት 2017 ዓ.ም መጨረሻ አንስቶ ነው። ሰባተኛው ሀገር አቀፍ ምርጫ ላይ የሚወዳደሩ ፓርቲዎች የምርጫ ስነ ምግባር ቃል ኪዳን መፈረማቸው ተገለጸ። የድምፅ መስጫ ቀኑ የፊታችን ግንቦት 24 እንደሚካሄድ ቀን የተቆረጠለት ሰባተኛው ሀገር አቀፍ ምርጫ ዝግጅት እንደቀጠለ ሲሆን በዚህ ምርጫ ላይ የሚወዳደሩ የፖለቲካ ፓርቲዎች ስር የተመዘገቡ እጩዎችና የግል እጩዎች የጋራ ቃል ኪዳን ፊርማ ፈርመዋል። ስምምነቱ ዛሬ የካቲት 14 2018 በአዲስ አበባ የተካሄደ ሲሆን ገዢው ብልጽግና ፓርቲን ጨምሮ በ40 የፖለቲካ ፓርቲዎችና በብሔራዊ ምርጫ ቦርድ መካከል ተካሂዷል። በመድረኩ ላይ የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉና ምክትል ሰብሳቢ ተስፋዬ ነዋይን ጨምሮ የፖለቲካ ፓርቲ ተወካዮች፣ የሲቪክ ማህበረሰብ ድርጅቶች፣ ብዙሃን መገናኛዎችና ሌሎችም አካላት ተገኝተዋል። የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በዚህ ጊዜ እንዳሉት የተፈረመው የስነ ምግባር ደንብ ምርጫው ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ ታስቦ መዘጋጀቱን ገልጸው ሁሉም ፓርቲዎች ኃላፊነት ወስደው እንዲሰሩ ተናግረዋል። ከስምምነቱ ውስጥም በምርጫው የሚወዳደሩ ፓርቲዎች አንዳቸው በሌላቸው ላይ በምርጫ ወቅት በመራጮችና በፓርቲዎች ላይ ምንም አይነት ተጽዕኖ እንዳያደርሱ ምርጫው ነፃ፣ ፍትሃዊና ገለልተኛ ሆኖ እንዲጠናቀቅ ኃላፊነታቸውን እንዲወጡ የሚያደርግ እንደሆነም ገልጸዋል። ዛሬ የተፈረመውን የምርጫ ስነ ምግባር ደንብ የተላለፈ አካል በሰባተኛው ጠቅላላ ምርጫ ሂደት ላይ የስነ ምግባር ጥሰት እንደፈጸመ ተቆጥሮ በምርጫ ቦርድ እርምጃ እንዲወሰድበት ይፈቅዳልም ተብሏል። የምርጫ ስነ ምግባር ደንቡን ጥሶ በተገኘ አካል ላይ ቦርዱ ባስተላለፈው እርምጃ ቅሬታ ያለው አካል ስልጣን ላለው ፍርድ ቤት ይግባኝ የመጠየቅ መብቱ የተጠበቀ መሆኑን ምርጫ ቦርድ ገልጿል። ከ40 በላይ የፖለቲካ ፓርቲዎች በሰባተኛው አገር አቀፍ ጠቅላላ ምርጫ ምልክቶቻቸውን በማስተዋወቅ ላይ ሲሆኑ ገዢው ፓርቲ ብልጽግና የስንዴ ነዶዎችን ምልክቱ መሆኑን ከሰሞኑ ይፋ አድርጓል። ሌላኛው በዘንድሮ ምርጫ ላይ ከሚወዳደሩ ፓርቲዎች መካከል አንዱ የሆነው ኢዜማ በ2013 ምርጫ ሲወዳደርበት የነበረው የሚዛን ምልክቱን በዘንድሮ ምርጫ ላይም እንደሚጠቀመው የምረጡኝ ቅስቀሳን አስመልክቶ የሚያሰራጫቸው ይዘቶች ያስረዳሉ። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ ደግሞ መሀሉ ላይ በአረንጓዴ ቢጫ ቀይ ቀለም ያለበት ችቦ ዳርዳሩን የስንዴ ዘለላና አረንጓዴ ቅጠል ያለበት ምልክቱን እንደሚጠቀም አስታውቋል። ምርጫ ቦርድ ለዘንድሮ ምርጫ የሚሆን ዝግጅት ማድረግ የጀመረው ከ1 ዓመት በፊት ጀምሮ እንደሆነ ከዚህ በፊት መግለጹ ይታወሳል። የእጩዎች ምዝገባ ሊጠናቀቅ 2 ቀናት ብቻ የቀሩት ሲሆን እስካሁን 42 የፖለቲካ ፓርቲዎች በተናጠል 15 የፖለቲካ ፓርቲዎች ደግሞ በሁለት የተለያዩ ቅንጅቶችና በአንድ ግንባር ስር ሆነው ተወዳዳሪዎችን ማስመዝገባቸውን ቦርዱ ከ2 ሳምንት በፊት ባወጣው መግለጫ ገልጿል።